በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመስቀለ እግዚእነ ኢየሱስ ክርስቶስ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ምንባባቶች ማለትም ገላት፣ ድርሳናት እንዲሁም ስንክሳር የምናቀርብላችሁ መሆኑን እያሳስብን ዘውትር ሁሌም እንድትከታተሉን ገላቸውን በማዳመጥ ከቅዱሳኑ ረድኤታቸውን በረከታቸውን እንዲሁም የነሱን አሰረ ፍኖታቸውን እንድንከተል የልዑል እግዚአብሔር መልካም ፈቃድ ይሁንልን። ዝክር ሚዲያችንን አገልግሎቱ መንፈሳዊ ነውና ዘውትር ሁሌም ለእናንተ ስለሚያቀርብላችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎቱን እንድትደግፉ ለእናንተ ምንም የማይከፈልበትን ነገር ግን ደግሞ ለሌሎች እህቶችና ወንድሞች መድረስ ምክንያት እንድትሆኑ ስንል በልዑል እግዚአብሔር ስም እናሳስባለን። ከቅዱሳኑ ረድኤታቸው በረከታቸው ከኛ ጋር ነው። ከኛ ጋር አድሮና ጸንቶ ይኑር፣ አሜን። በመስቀል ላይ የተፈጸመውን ጸዋትወ መከራ እያሰቡ በስግደት ይውላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ቃላት በቤተ ክርስቲያናችን አስተምሮ 7 ናቸው። እነርሱም በመጽሐፍ ቅዱስ የተጠቀሱ ሲሆን 7ቱ አጽርሐ መስቀል በሚባል የሚታወቁ ናቸው። ቀጥለንም በዝርዝር እንመለከታለን። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ አለ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ በ9 ሰዓት የተናገረው ቃል እንደሆነ በወንጌል ተጽፎ እናገኘዋለን። በ9 ሰዓትም ጌታችን መድኃኒታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ይኸውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያም ቆሞ የነበሩት በሰሙም ጊዜ ይህንስ ኤልያስን ይጠራል አሉ። ጌታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ የተናገረበት መሰረታዊ ሐሳቡ ያች ቀን የድነት ቀን ከ5500 ዘመን በኋላ ያለችውን ዕለተ ዓርብ በተስፋ ይጠባበቅ የነበረውን አዳምን ወክሎ እንደሆነ አበው ይናገራሉ፣ ያስተምራሉ፣ ያስረዳሉ። በመሆኑም አምላኬ አምላኬ ያለው በአዳም ተገብቶ እንደሆነ መገንዘብ ያስፈልጋል። እንዲሁም አምላኬ አምላኬ ያለው ሰውነቱን ሰውኛነቱን ሊገልጥ ሲወድ ነው። ይህም ፍጹም አምላክነቱንና ፍጹም ሰውነቱን ለማጠየቅ ነው። ዮም ትሄሎስ ተገነት፣ ዛሬ በገነት ከኔ ጋር ትሆናለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደል ሳይኖርበት እንደ በደለኛ ተቆጥሮ በሁለት ወንበዴዎች መካከል ነበር የተሰቀለው። ከእርሱ ጋርም 2 ወንበዴዎችን አንዱን በቀኙ አንዱን በግራው ሰቀሉ። መጽሐፍ ከአመፀኞች ጋር ተቆጠረ ያለው ተፈጸመ። በቀኝ በኩል የተሰቀለው ወንበዴ ጌታችንን አቤቱ በመንግሥት በመጣ ጊዜ አስበኝ ተዘከረኒ በውስተ መንግሥትከ። ጌታችንም ኢየሱስ ክርስቶስን መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። ሦስተኛም አባት ሆይ ነፍሴን በእጅ አደራ እሰጣለሁ አለ። ያን ጊዜም ጌታችን ኢየሱስ ክርስቶስ ድምፁን ከፍ አድርጎ አባት ሆይ ነፍሴን በእጅ አደራ እሰጣለሁ ብሎም ጮኸ። ይህንንም ብሎ ነፍሱን ሰጠ። ጌታችን ኢየሱስ ክርስቶስ በመስቀል ላይ
አባት ሆይ ነፍሴን በእጅ አደራ እሰጣለሁ በማለት የተናገረው ቃል የተሰቀለው እርሱ እግዚአብሔር ወልድ እንደሆነና የአብ የባሕርይ ልጁ እንደሆነ ያሳያል። ይህም እግዚአብሔር አብና እግዚአብሔር ወልድ በአካል የተለያዩ መሆናቸውን መስቀል ላይ የተሰቀለው ወልድ አብን ነፍሴን ተቀበል ብሎ የሚናገር እንጂ ራሱ አብ አለመሆኑን በግልጽ የሚያስረዳ ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ምንም በደል ሳይኖርበት አይሁድ በክፋት በምቀኝነት ተነሳስተው መከራ አጸኑበት። ያን ሁሉ ግፍ የግፍ ጭካኔ የተመላ መከራ ሲያደርሱበት ልባቸውን ዲያብሎስ ስላደነዘዘው የሚራራ ልብ አጡ። በዚያንም ጊዜ መምህር ይቅርታ ቸሩ አምላካችን ለሰቃዮቹም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ጌታችን ኢየሱስ ክርስቶስ በደለኞች ይቅርታን ያገኙ ዘንድ ይቅር በላቸው አለ። ልመናውም ያቀረበው ወደ ባሕርይ አባቱ ነው። ከባሕርይ አባቱ ጋርም ደግሞ በባሕርይ በሕልውና በአገዛዝ በፈቃድ አንድ ናቸው። እንዲሁም የሰውን ባሕርይ አድርገው ፍጹም ሰው እንደሆነ ሲያስረዳ ነው። ይህም በደለኞችን ከራሱ ጋር ታረቀበት የፍቅር ድምፅ ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ማለት አባት ሆይ ብሎ የባሕርይ ልጅነቱን ከመግለጹ በተጨማሪ ይቅር በላቸው ማለቱ ጠላትን ይቅር ማለት የእግዚአብሔር የባሕርይ ልጅ መሆኑ አንዱ ማሳያ ነው። ምክንያቱም ጠላቶቻችሁን ውደዱ ብሎ ያስተማረ እርሱ ብቻ ነውና። እነሆ ልጅሽ እነኋት እናትህ። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆመው ባያቸውን ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። ደቀ መዝሙሩ ተብሎ የተጠቀሰው ጌታችን የወደው የነበረ ቅዱስ ዮሐንስ ወንጌላዊ ነው። ይህንንም የጻፈው እርሱ ነው። ቅዱስ ዮሐንስ ከ12ቱ ደቀ መዛሙርት አንዱ ቢሆንም ሐሙስ ማታ እረኛው ሲያዝ ከተበተኑት ብዙዎች ጋር አብሮ አልሸሸም። በዚያች በአስጨናቂ ሰዓት ከጌታችን ጋር እስከ እግረ መስቀሉም ተጓዘ። የክርስቶስ ፍቅር ፍርሃቱን ሁሉ አርቆለት የአይሁድን ቁጣና ዛቻ ሳይፈራ ጸንቶ በመቆሙ እናታችን ቅድስት ድንግል ማርያም ለኛ ሁሉ በእርሱ በኩል ተሰጠችን። እናታችን ቅድስት ድንግል ማርያም ሁልጊዜም ቢሆን ከእግረ መስቀሉ ስር ለሚገኙ ልባቸው ቀራንዮውን ለሚያስብ ሁሉ እናት ትሆን ዘንድ እነርሱም ልጆቿ እንዲሆኑ በቅዱስ ዮሐንስ በኩል ተሰጥታናለችና በመሆኑ እነሆ ልጅሽ እነኋት እናት የሚለው የመስቀሉ ቃል በመስቀል ላይ የተከፈለልን ዋጋ አስበን በእርሱ አምነን በምግባር ታንጸን እንደ ፈቃዱ በምንኖር ክርስቲያኖችና ለድኅነታችን ምክንያት በሆነች በማምላክ በድንግል ማርያም መካከል የእርሷ እናትነት የኛ ልጅነት የተመሰረተበት የፍቅር ቃል ነው። ተጠማሁ አለ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሁሉም እንደተፈጸመ ባየም ጊዜ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ። ውኆችን በእፍኙ የሰፈረ የባሕር አሸዋን የቆጠረ ውኆችንም ጠርቶ በምድር ፊት ላይ የሚያፈሳቸው የባሕር ጥልቀትንና ዳርቻዋን የወሰነ የኤርትራን ባሕር እንደ ግድግዳ ያቆመ አምላክ ተጠማሁ ብሎ ጮኸ። የተጠማ ወደ እኔ ይምጣና ይጠጣ፣ በእኔም የሚያምን መጽሐፍ እንደተናገረ የሕይወት ውሃ ምንጭ ከሆዱ ይፈልቃል እንዳለ በማለት እርሱ የሕይወት ውሃ እንደሆነ ተናገረ። አምላክ ሲሆን ተጠማሁ ብሎ መጮህ ስለምንድን ነው ብለን ቅዱሳት መጻሕፍትን ስንመረምር የመከራውን ጽናት ከሚነገረው በላይ መከራውን እንዳጸኑበት የሚያሳይ ሲሆን፣ ሁለተኛም እርሱ የተጠማው
የሰውን መዳን የሰውን ኃጢአት አለማየት ነው። ሌላኛውም ደግሞ በዚያን ወቅት እንኳ ከክፉ ስራው ተመልሶ የሚጸጸት የሚራራ የንስሐ ልብ የሚገባው ሰው በማጣቱ መድኃኒት እርሱ ቀርቦ ሳለ የሰው ልጅ ባለማስተዋሉ ወደ እርሱም በፍቅር ባለመቅረቡና ባለመመለሱ ተጠማው አለ። ሁሉ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆምጣጤውን ቀምሶ ሁሉ ተፈጸመ አለ። ራሱንም አዘንብሎ ነፍሱን ሰጠ። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ሳለ ተፈጸመ ብሎ መናገሩ ብዙ ትርጉም ያለው ቃል ነው። በነቢያት ስለ እኔ የተናገረው ትንቢት የተመሰለው ምሳሌ በቅዱሳን አበው የተቆጠረው ሱባኤ ጊዜው ደርሶ የአዳም ተስፋ ተፈጸመ። የሰው ልጅ በዲያብሎስ አገዛዝ በሞትና በጨለማው ስልጣን በአጋንንት ወጥመድ ታስሮ የሚኖርበት የፍዳ ዘመን አለቀ፣ ተፈጸመ። በእግዚአብሔርና በሰው በመላእክትና በሰው በሰማይና በምድር መካከል ቆሞ የነበረው የጥል ግድግዳን ፈረሰ። የተጻፈው የዕዳ ጽሕፈት ተደመሰሰ። የሰው ልጅ ዕዳ በደል ተከፈለ። በአምላክ የቤዛነት ሥራ ሁሉ ተፈጸመ ማለት ነው። ከዚህ በላይ የጠቀስናቸው የመስቀል ላይ ድምጾች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ መራራውን መከራ እየተቀበለ የተናገራቸው የመጨረሻም ቃላቶች ናቸው። ወደዚህ ዓለም ሰው ሆኖ የመጣበትን ዓላማ አከናውኖ ሲጨርስ በመጨረሻ ተፈጸመ ሁሉ በማለት ነፍሱን ከሥጋው ለየ። በአካለ ነፍስ ወደ ሲኦል ወርደው በሲኦል ባርነት ለነበሩት አዳምና ልጆቹ ነፃነትን ሰበከላቸው። በአካለ ሥጋ ወደ መቃብር ወርዶ ሙስና መቃብርን አጠፋለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን፣ አሜን። በቀጣይም 13ቱ ሕማማተ መስቀልን እናያለን። አንደኛም ተኮሮተ ርእስ፣ ራስን በዘንግ መመታት። መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ መመታቱንና መቀጥቀጡን የሚገልጥ ነው። ተኮሮት የሚለው ቃል ኮረአ መታ ከሚለው የግስ ግስ የተገኘም ነው። ርዕስ ደግሞ ራስ ማለት ነው። አገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ከታጠበም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ገርፎ ለካህናት አለቆችና ለሽማግሌዎች አሳልፎ ሰጥቶት ነበር። በአይሁድ ሕግ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። እርሱ ጲላጦስ ግን ከገረፈው በኋላ የበደል በደል እንዲሰቅሉት አሳልፎ ሰጣቸው። መድኃኒታችን ኢየሱስ ክርስቶስ ተላልፎም ከተሰጠም በኋላ የሾህ አክሊል ጎኑን ራሱ ላይ ደፍተውበታል። ራሱንም በዘንግ መተውታል። የሰው ዘር ከአዳም ጀምሮ በጠላቱ በዲያብሎስ በተጎነጎነ የኃጢአት እሾህ ራሱ ተይዞ ነበርና ይህንኑ ለማስወገድ ከሰማይ የወረደ ሰማያዊ የሆነ ዳግማዊ አዳም ክርስቶስ በጠላቶቹ በአይሁድ ተንኮል የተጎነጎነ አክሊል ሶክ እንደ ዘውድ ደፋ። በሲኦል ወድቆም በዲያብሎስ ተረግጦ ራሱ የሚቀጠቅጠውን የሰውን ልጅ ለማዳን መድኃኔ ዓለም ክርስቶስ ራሱን በመቃ ተቀጠቀጠ። ከራሱ ላይ በሚወርደው ደም ፊቱም ተሸፈነ። ሁለተኛም ተጸፎ መልታይት፣ በጥፊ መመታት። መልአካችን መድኃኒታችን ኢየሱስ ክርስቶስ እጃቸው በደም ጣቶቻቸው በበደል በረከሰ በአይሁድ እጅ በጥፊ መመታቱን የሚገልጥ ነው። ተጸፎ የሚለው ቃል ጸፋ በጥፊ መታ ከሚለው የግዕዝ ግስ የወጣ ነው። መልታይት ደግሞ ፊት ወይንም ጉንጭ ማለት ነው። ጌታችን ለሊቀ ካህናት
ቀያፋ እውነት መናገር እንደ ስድብ ተቆጥሮበት መላልሰው ፊቱን በጥፊ መተውታል። ፊቱንም በጨርቅ ሸፍነው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርልን እያሉ ዘብተውበታል። በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረው የሰው ልጅ ለማዳን ብለው በጠላቶቹ በአይሁድ እጅ ወድቆ ተጎሰመ፣ ተንገላታ፣ በጥፊም ተመታ። ጲላጦስ አሳልፎ ከሰጠው በኋላ አክሊለ ሦክ በራሱ ላይ አኑረው ቀይ ልብስ አልብሰው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ የተሳለቁበት በጥፊ መተውታል። አላወቁትም እንጂ እርሱ በመንግስቱ ሽረት በባሕርዩ ሞት የሌለበት የዘላለም አምላክ ነው። ሶስተኛም ወሪቀ ምራቅ ምራቅ መተፋት። ርኩሳን አይሁድ በብርሃናዊው የክርስቶስ ፊት ላይ ለሚያስጸይፍ ሁኔታ ምራቃቸው እንደተፉበት የሚገልጥ ነው። ወሪቅ የሚለው ቃል ወረቀ ካለው ግስ የተገኘ ነው። ትርጉሙም እንትፍ አለ፣ ተፋ ማለት ነው። ኃጢአት የቆሸሸውን የሰውን ሕይወት ለማጣራት የመጣው ንጹሕ ባሕርይ አምላክ ተተፋበት። በሥራው ከገነት ተጠፍቶ ተንቆ ተዋርዶ የነበረውን የሰው ልጅ ለማዳን ኃጢአትን ይቅር የሚል እርሱ ጌታችን ያለ ኃጢአቱ ተተፋበት፣ ተናቀ፣ ተዋረደ። እንኳንም በአምላክ ፊት በሰው ፊትስ እንኳን መትፋት እጅግ ያስነውራል። እርሱ ግን የኃጢአታችን ነውር ከእኛ ሊያጠፋ ነውር የሆነውን ምራቅ ተቀበለ፣ ተተፋበትም። ሰትያ ሞት መራራ ሞትን መጠጣት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ተጠማው ባለም ጊዜ መራራ ሞት መጠጣቱን የሚገልጥ ነው። ሰቴ ማለት ጠጣ ማለት ነው። ሐሞት የሚለው አሞት ተብሎ በቁሙ ይተረጎማል። በመዝሙር 68 ቁጥር 21 ላይ ለመብሌ ሐሞት ሰጡኝ ለጥማቴም ሆምጣጣ መጡልኝ ብሎ ነቢዩ ዳዊት በትንቢት እንደተናገረ የነቢያት አምላክ ኢየሱስ ክርስቶስ የመጽሐፉ ቃል ይፈጸም ዘንድ ተጠማው ባለም ጊዜ ሆምጣጤ ተሞልቶበት ተቀምጦ ከነበረው ዕቃ ሆምጣጤውን በሰፍቅ ሞልተው ወደ አፉ አቀረቡለት። ውሃም አጠጡኝ ብላቸው ሐሞት የተቀላቀለበት የወይን ጠጅ ሊንጣጣ አቀረቡለት። ቀምሶም ሊጠጣው አልወደደውም። ጌታችን ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ቢጠጡት ለዘላለም የማያስጠማ ውሃ የሚሰጥ አምላክ፣ የተጠማችውን ነፍስ የሚረካ ጌታ፣ ለዘላለም የሚያልቅ የማያልቅ የሕይወቷ ምንጭ፣ የሚያድል ፈጣሪ በተጠማም ጊዜ የፈጠረውን ውሃ እንኳ የሚጠጣው የሚያቀምሰው አላገኘም። 40 ዓመት ሙሉ በቃዴስ በረሃ ኳትነው ለነበሩ አባቶቻቸው ከሰማይ መና ወርዶ የመገባቸው ከዓለት ላይ ውሃ አመንጭቶ ያጠጣቸው ክርስቶስ በተጠማም ጊዜ ቀዝቃዛ ውሃ ነፈጉት። የዝናማት የባሕርና የውቅያኖስ ጌታ በውሃ ጥም ተቃጠለ። መድኃኒታችን ኢየሱስ ክርስቶስ በሲኦል በረሃ ወድቀው በሕይወት ውሃ ጥም የተቃጠሉትን ነፍሳት ለማርካት ሲል እርሱ ተጠማ። በኃጢአት ወድቀው በበደል ረክሰው በነፍሳቸው ተጎሳቅለው መራራ መከራን የሚቀበሉትን መራራ ገሃነም አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራ ሞትን ቀመሰ። ሆምጣጣውንም ጠጣ። የመረረውን የሰው ልጅም ሕይወት ለማጣፈጥ የመረረውን ተቀበለ። ቀስፎ ዘባን መድኃኒታችን ኢየሱስ ክርስቶስ ጀርባው እስኪላጥ ያለ ርኅራኄ የመገረፉን ነገር የሚገልጥ ነው። ተቀስፎ የሚለው ቃል
ቀሰፈ ገረፈ ካለው ግስ የተገኘ ነው። ዘባን ደግሞ ጫንቃ፣ ትከሻ ማለት ነው። ከላይ እንደተገለጠው የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። ጲላጦስ ግን ኢየሱስ ክርስቶስን አስገረፈው። ከደሙ ንጹሕ ነኝ ብሎ ከታጠበም በኋላ ክርስቶስን ያለ ኃጢአቱ በመግረፍ ለአይሁድ አሳልፎ በመስጠት ታጥቦ ጭቃ እንዲሉ የታጠበ እጁን መልሶ አቆሸሸው። ታርቆ ልብስ ከምራቅ አምላካችን ኢየሱስ ክርስቶስ ልብሱን መራቁትን የሚገልጥ ነው። ታርቆተ ማለት ታረዘ፣ ተራቆተ ማለት ነው። ፀሐይና ከዋክብት ብርሃን አልብሶ የፈጠረ አምላክ ተራቆተ፣ ጸጋውን ለሩቃን የሚያለብስ አምላክ ልብሱን ተገፎ ራቁትን ቆመ። ጨለማን ለብሶ ጨለማን ተንተርሶ ይኖር የነበረውን ሰው መልሶ ብርሃን ያለብሰው ዘንድ የብርሃናት ጌታ የጸጋ ሁሉ አምላክ ኢየሱስ ክርስቶስ ተገፈፈ፣ ተራቆተ። ርጉዘተ ገቦ የጎን መወጋት መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠም በኋላ ጎኑን በስለታም ጦር መጎጋቱን የሚገልጥ ነው። ርግዘት የሚለው ቃል ረገዘ ወጋ ከተሰኘ ግስ የወጣ ነው። ገቦ ማለት ደግሞ ጎን ማለት ነው። ከጌታችን ከኢየሱስ ክርስቶስ አጠገብ በግራና በቀኝ ሁለት ወንበዴዎች ተሰቅለውም ነበር። ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸው ተሰብሮ እንዲወርዱ አይሁድ ጲላጦስን በለመኑት መሰረት ጭፍሮች የሁለቱን ወንበዴዎች ጭናቸውን ከሰበሩም በኋላ ወደ ጌታችን ወደ ኢየሱስ ክርስቶስ ሲመጡ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ስለወጋው ወዲያው ከጎኑ ደምና ውሃ ፈሰሰ። ወደ ኋላ መታሰር ጌታችን ኢየሱስ ክርስቶስ ሁለት እጆቹን ወደ ኋላ የፊጥኝ መታሰሩን የሚገልጥ ነው። ታስሮት የሚለው ቃል አሰረ ሲነበብ ይላል። አሰረ ከሚለው የግስ የተገኘ ሲሆን ትርጉሙ አሰረ ማለት ነው። ድሪትም ማለት ኋላ ማለት ነው። መድኃኒታችን ኢየሱስ ክርስቶስ በደረሰም ሰዓት ራሱን አሳልፎ በሰጠባት በዚያች ሰዓት ሻለቃውና ጭፍሮቹ የአይሁድ ሎሌዎች እጁን የኋሊት አስረው መሬት ለመሬት ጎትተውታል፣ አፍገምግመውታል። በኃጢአት ሰንሰለት የኋሊት ታስሮ ጠላት ዲያብሎስ የሚያፍገመግመውን የሰው ልጅ ለማዳን ሰውንም ከኃጢአት እስራት ይፈታ ዘንድ መድኃኔ ዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። አምስቱ ቅንዋተ መስቀል መድኃኒታችን በመስቀል ላይ የተቸነከረባቸው ጠንካራ ብረት ችንካሮች፣ ሚስማሮች የሚገልጥ ነው። ቅንዋት የሚለው ቃል ቀኖ ቸነከረ ከሚለው የግስ የተገኘ ነው። መስቀል ደግሞ ዝም ብሎ የቆመ ግንድ ሳይሆን አይሁድ በየስፍራው እንደምናየው ምልክት የተመሳቀለ እንጨት ነው። ጌታችን ኢየሱስ ክርስቶስ የተቸነከረባቸው አምስቱ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ። እነዚህም የአምስቱ አዕማደ ምስጢራት ምሳሌዎች መሆናቸውን አበው ያስተምራሉ። ሐዋርያው ቶማስ ከትንሣኤም በኋላ ወንድሞቹ ሐዋርያት ስለ ትንሣኤው በነገሩት ጊዜ የችንካሩን ምልክት በዓይኖች ካላየውም ቢሆን ከእግዚአብሔር ጋር ከሆነ ማንም አያሸንፈንም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቀየን አሜን።